በደቡብ ኢትዮጵያ ክልል የዲላ መሶቢ አንድ አገልግሎት መስጫ ማዕከል የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ተመርቆ ለአገልግሎት ክፍት ተደረገ። ለአየር ንብረት ለውጥ ጥበቃ ተገቢው እርምጃ ካልተወሰደ ዓለማችን አስከፊ አደጋ ሊያጋጥማት እንደሚችል ተገለጸ። በ2018 ትምህርት ዘመን የ6ኛና 8ኛ ክፍል ክልላዊ ፈተና በሰላም እንዲጠናቀቅ ባለድርሻ አካላት በተቀናጀ መንገድ የፈተና ሂደቱን መምራት እንደሚያስፈልግ ተገለጸ። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና ሰባታችን ነው ወደ እናንተ መድረሱን ጀምሯል። ከዜናዎቹ ጋር ይሳቅ አበበ ነኝ። አብራችሁን ቆዩ። በቅድሚያም አጫጭር ዘገባዎችን እናስቀድም። ከኢትዮጵያ ብሔራዊ ባንክ ለበጀት ጉድለት የሚወሰደው ብድር ሙሉ በሙሉ ቆሟል ሲል የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ በሕዝብ ተወካዮች ምክር ቤት በመገኘት በ2019 የፌዴራል መንግስት ረቂቅ በጀት ዙሪያ ለምክር ቤት አባላት ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸው መንግስት ባለፉት 2 ዓመታት ለበጀት ጉድለት ከብሔራዊ ባንክ ምንም አይነት ብድር እንዳልወሰደ ገልጸዋል። ይህም የዋጋ ንረቱን ለመቆጣጠር በእጅጉ እንደሚረዳና ወደ ነጠላ አሃዝ እንዲወርድ እንዳገዘው ገልጸዋል። የኢትዮጵያ ኢኮኖሚ በፍጥነት እያደጉ ካሉ የዓለም ኢኮኖሚዎች አንዱ ነው። ከ2012 እስከ 2016 ባሉ ዓመታት የ6.8 በመቶ፣ በ2017 ደግሞ የ9 በመቶ እድገት አሳይቷል ብለዋል። በተያዘው ዓመት ደግሞ የ10.2 በመቶ እድገት ይመዘገባል ተብሎ ይጠበቃል ብለዋል። በነሐሴ 2014 ዓ.ም በ34.5 በመቶ ደርሶ የነበረው የዋጋ ንረት በመጋቢት 2018 ዓ.ም ወደ 9.4 በመቶ ማውረድ ተችሏል ብለዋል የገንዘብ ሚኒስትሩ በማብራሪያቸው። በነሐሴ 2014 ዓ.ም 34.5 በመቶ ደርሶ የነበረው የዋጋ ንረት በመጋቢት 2018 ዓ.ም ወደ 9.4 በመቶ ማውረድ ተችሏል ብለዋል የገንዘብ ሚኒስትሩ በገለጻቸው። ለኢኮኖሚ ፈጣን እድገት ምርትና ምርታማነትን ማረጋገጥ መቻሉና የማክሮ ኢኮኖሚ ማሻሻያ ትልቅ ሚና እንደነበራቸውም አብራርተዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ኢራን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ መዝጋቷ ተገለጸ። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ ቴህራን የሆርሙዝ ሰርጥን በድጋሚ ሙሉ በሙሉ መዝጋቷን አስታውቃለች። በዚህ መሰረት የኢራን ጦር የሆርሙዝ የባህር ዳርቻ ሙሉ በሙሉ እንዲዘጋ የወሰነ ሲሆን ነዳጅ ጫኝና የንግድ መርከቦች እንቅስቃሴ እንዲገታም ትዕዛዝ ሰጥተዋል። አሜሪካ በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር በአካባቢ በሚገኙ የአሜሪካ ኃይሎች ላይ ያጸፋ ጥቃት ፈጽመዋል። ከአሜሪካ ጥቃት በኋላ የኢራን ጦር በኩዌት፣ ባህሬን እና ዮርዳኖስ የሚገኝ የጦር ሰፈሮችን ኢላማ ማድረጉ ነው የተገለጸው። የአሜሪካ ማዕከላዊ እዝ ቀደም ሲል በኢራን ውስጥ ባሉ በርካታ ኢላማዎች ላይ ጥቃት የፈጸመ ሲሆን ጥቃቱ ራስን ለመከላከል ያለመ ነው ሲል ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ወታደሮቹ ኢራንን ለማጥቃት በዝግጅት ላይ መሆናቸውን ጠቁመው አሁን ዋጋ መክፈል አለባቸው ሲል አስጠንቅቋል። ዘገባው የፋና ሚዲያ ኮርፖሬት ነው። የበጀት ጉድለቱ በ7 ዓመታት ውስጥ ዝቅተኛ ደረጃ ላይ ደርሷል ሲል የገንዘብ ሚኒስቴር አስታወቀ። ተጨማሪ አለን። በኢትዮጵያ ተግባራዊ የተደረገው የተሟላ የማክሮ ኢኮኖሚ ማሻሻያን ተከትሎ የኢትዮጵያ የታክስ ገቢ ከጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ ያለው ድርሻ በ2018 በጀት ዓመት ወደ 9.5 በመቶ ከፍ ይላል ተብሎ እንደሚጠበቅ የገንዘብ ሚኒስትሩ አቶ አህመድ ሺዴ አስታወቁ። ሚኒስተሩ ይህን የገለጹት ለሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባ ላይ የ2019 በጀት ዓመት መነሻ ዕቅድን ለውይይት ባቀረቡበት ወቅት ነው። አቶ አህመድ ሺዴ ለምክር ቤቱ እንደገለጹት የግብርና አሰባሰብን ለማሳለጥና የታክስ ፍትሐዊነትን ለማረጋገጥ የወጣ ብሔራዊ የመካከለኛ ዘመን ስትራቴጂ ውጤት እያስገኘ ነው ብለዋል። በዚህም መሰረት ከበርካታ ዓመታት በኋላ ለመጀመሪያ ጊዜ በ2017 በጀት ዓመት ሀገራዊ የታክስ ገቢ ከጠቅላላ የሀገር ውስጥ ምርት ጋር ያለው ጥምረታ በ1.6 በመቶ በመጨመር በ2016 ከነበረው 6.2 በመቶ ወደ 7.7 በመቶ ከፍ ማለቱን አብራርተዋል። ይህም አፈጻጸም በ2018 በጀት ዓመት ተጠናክሮ በመቀጠሉ ድርሻው ወደ 9.5 በመቶ ያድጋል ተብሎ እንደሚገመትም አመላክተዋል።
ለዚህም ስኬት የተጨማሪ እሴት ታክስ፣ የኤክሳይዝ ታክስ እና የገቢ ግብር አዋጅ ማሻሻያ እንዲሁም የኢንቨስትመንት ማበረታቻ ስርዓት ማሻሻያ መደረጉ በዋናነት ይጠቀሳል ብለዋል። ሚኒስትሩ አክለው ከዚህ ቀደም በጥቅሉ ሲሰጡ የነበሩና ተገቢውን ውጤት የማያመጡ የኢንቨስትመንት ማበረታቻዎችን በመቀነስ ማበረታቻው ኢንቨስተሮች በሀገር ውስጥ ከሚያስመዘግቡት የስራ ዕድል፣ የቴክኖሎጂ ሽግግርና የካፒታል ፈጠራ ጋር በቀጥታ እንዲገናኝ መደረጉ ሀገራችን ታጣው የነበረውን ከፍተኛ ገቢ ለማስቀረት ማስቻሉን ገልጸዋል። በሌላ በኩል የመንግስት የፊስካል ጉድለት መጠን ከፍተኛ ማሻሻል ማሳየቱን የጠቀሱት አቶ አህመድ በ2017 በጀት ዓመት በ7 ዓመታት ውስጥ ዝቅተኛ የበጀት ጉድለት መመዝገቡን ይፋ አድርገዋል። ይህም ከአጠቃላይ ሀገራዊ ምርት ወይም ጂዲፒ አኳያ 1% ብቻ መሆኑንና በ2014 ዓ.ም ከነበረው 4.1 በመቶ አንጻር ሲታይ እጅግ ከፍተኛ ማሻሻል መሆኑን አስረድተዋል። ዘገባውን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አገኘ ነው። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በደቡብ ኢትዮጵያ ክልል የዲላ መሶብ የአንድ አገልግሎት መስጫ ማዕከል የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ተመርቆ ለአገልግሎት ክፍት ተደረገ። የክልሉ መሶብ የአንድ ማዕከል አገልግሎት መስጫ ማዕከል በደቡብ ኢትዮጵያ ክልል በዲላ ከተማ ተመርቆ ለአገልግሎት ክፍት ሆነዋል። ሴና ማምር ተከታዩን ዘገባ አዘጋጅተዋለች። ማዕከሉ ዜጎች የተሟላ የዲጂታል አማራጮችን በመጠቀም የተለያዩ የክልልና የፌዴራል ተቋማት አገልግሎትን እንዲያገኙ በማገዝ ጊዜ፣ ገንዘብና ጉልበት ከመቀነስ ረገድ ከፍተኛ ሚና እንደሚኖረውም ገልጸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ በክልሉ ሶስተኛ የመሶብ አንድ ማዕከል አገልግሎት በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ዲጂታላይዝ በሆነ መንገድ ጥራት ያለውና ፍትሃዊ አገልግሎት ለመስጠት ታስቦ በክልሉ በዲላ ከተማ መመረቁን ተናግረዋል። መሶብ የአንድ ማዕከል አገልግሎት በዋናነት በክቡር ጠቅላይ ሚኒስትራችን አምና በብሔራዊ ደረጃ ሲጀመር የመንግስት አገልግሎት በተለይ ዘመናዊ የመንግስትን አገልግሎት ለተገልጋይ ለማድረስ በርካታ ፈተናዎች፣ የአገልግሎት ጥራት፣ ተደራሽነት እንዲሁም ተገልጋይ በሚፈልግበት ጊዜና ሁኔታ የትም ሆኖ መገልገል እንዳይችል በተለያዩ ማነቆች ተተብትበው መንግስትንና ህዝብን የሚያለያይ ስብራት ፈጥሮ በምሬትና በቁዘማ ነዋሪዎች ወይም ተገልጋዮች የኖሩበትን ታሪክ ለመቀየር አንድ ማዕከል ላይ በርካታ አገልግሎቶችን መስጠት፣ ያም አገልግሎት ደግሞ ዲጂታላይዝ በሆነ መንገድ ምንም አይነት የእጅ መንሻ ሳይፈለግ ወይም ደግሞ ሳይዝ ፍትሃዊ የሆነ አገልግሎት፣ ጥራት ያለውን አገልግሎት በወቅቱ ተገልጋይ እንዲያገኝ ማድረግ አሁናዊ ለመላ ኢትዮጵያውያን የሚያስፈልግ ወቅት ላይ መሆናችንን አረጋግጠው ያስጀመሩት ፕሮጀክት በመላ ኢትዮጵያችን እየተስፋፋ ለውጥም እያመጣ ያለና በእኛ ክልልም ለሶስተኛ ማዕከልነት ዛሬ በዚህ በዲላ ከተማ የምናስመርቀው የሱ አካል ስለሆነ በአንድ ማዕከል ላይ ለመገልገልና በተለይ ብዝሃ ማዕከል ለሆነው ለክልላችን የመሶብ አገልግሎት ማስጀመር ከምንም በላይ ህዝባችን በስድስቱም ክልል ማዕከላት እንደ ተገልጋይ መዞር ሳያስፈልግ እዚሁ በአንድ ማዕከል ላይ ሁሉንም መገልገል የሚችልበት አሰራር መዘርጋታችን ትልቅ ፋይዳ ያለው ስለሆነ ለዚህ አገልግሎት መብቃትና እዚሁ ሁሉንም አገልግሎት ለማግኘት ዛሬ በይፋ በጋራ ስለመረቅን በድጋሜ እንኳን ደስ አላችሁ እላችኋለሁ። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳደርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው ሀገራዊ የመሶብ የአንድ ማዕከል አገልግሎት ኢኒሼቲቭ አካል የሆነው ሶስተኛው የክልሉ መሶብ የአንድ አገልግሎት መስጫ የዲላ ማዕከል አገልግሎት ክፍት መደረጉን ተናግረዋል። ቀልጣፋ የተገልጋይ እርካታን ያረጋገጠ ቢሮክራሲን የቀነሰና ከሙስና የጸዳ ለማድረግ የሚያስችል የአሰራር ስርዓቶችን በመቀየስ የተለያዩ የሲቪል ሰርቪስ ሪፎርም ሲያካሂድ ቆይቷል። ሲቪል ሰርቪሳችን ከውጤት ይልቅ ሕይወትን አተኩሮ የሚሰራና ዘመኑ የደረሰበትን ምርታማነትንና እድገትን ለመደገፍ የማይችል ኋላ ቀር እንደነበረ ይታወቃል።
ይህንን ችግር ለመቅረፍ መንግስት የኢትዮጵያ ሲቪል ሰርቪስ እና የዲጂታል ኢኮኖሚውን እንዲሁም የዲጂታል 2030 እቅዳችንን ሊያሳካ የሚችል በርካታ የመንግስት አገልግሎቶችን በአንድ ጣሪያ ስር በአካልም ሆነ በዲጂታል የሚያገናኝ ዘመናዊ የመሶብ የአንድ ማዕከል አገልግሎት ወደ ስራ ተገብቷል። ይህ የመሶብ የአንድ ማዕከል አገልግሎት ፕሮጀክት የመንግስት አገልግሎት የዜጎችን ክብር የጠበቀ መልኩ የሚሰጥበት ስፍራ ነው። በክልላችን የመጀመሪያው ምዕራፍ በሶዶ ማዕከል ወደ ስራ በማስገባት የጀመረው ስራ አሁን ላይ ተጨማሪ 2 ማዕከላትን በአጭር ጊዜ በማጠናቀቅ በአርባ ምንጭና በዲላ ወደ አገልግሎት ማስገባት ችለናል። ይህም የክልሉ መንግስት ለክልሉ ህዝብ የዘመን አገልግሎት አሰጣጥ መሰረተ ልማት ግንባታ የሰጠው ልዩ ትኩረት ማሳያ ነው። ዘሪሁን ማሞ የክልሉ ሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር እና የዲላ መሶብ የአንድ አገልግሎት መስጫ ማዕከል ጊዜያዊ አስተባባሪ በበኩላቸው በወላይታ ሶዶ ተጀምሮ በዲላ ከተማ 3ኛው ማዕከል መመረቁ ዲጂታል ኢትዮጵያን እውን ለማድረግ ከፍተኛ ሚና እንዳለው ተናግረው ሲቪል ሰርቪሱ የተገልጋይ እንግልት የሚቀንስና ከወረቀት አገልግሎት ነፃ የሆነ የተገልጋዩን እርካታ የሚያረጋግጥ ስራ እየሰራ እንደሆነም ገልጸዋል። እንደ ክልልም ይሄን ኢኒሼቲቭ ወስደን መስከረም 15 2018 መሶብ ማዕከል ወላይታ ሶዶ ማዕከልን ያው አስመርቀን ስራ አስጀምረናል። ከዲጂታል ኢትዮጵያ አንፃር እዚህ የሚሰጡ አገልግሎቶች በሙሉ ቴክኖሎጂ ተኮርና ከወረቀት ንክኪ ነፃ የሆነ ቀጥታ ኦንላይን አገልግሎት የሚሰጥበት በመሆኑ ለዲጂታል ኢትዮጵያን እውን ለማድረግ ያለው አስተዋጽኦ በጣም ከፍተኛ ነው። በጣም ቴክኖሎጂ ኢንቴንሲቭ ሰርቪስ ነው። እዚህ እንደምታዩት በየካውንተሩ የሚሰጠው አገልግሎት ከኪውን ማሽን ጀምሮ ወረፋ ለመያዝ ሰውን መጠበቅ ሳያስፈልግ ከኪው ማሽን ወረፋ ይያዛል። በየካውንተሩ አገልግሎት የተፈለገው አገልግሎት በተገልጋዮች ሲነካ ካውንተር ላይ ወረፋ ተጠብቆ ሄዶ ጆይን የሚያደርጉት አገልግሎት ስለሆነ ትልቅ አድቫንቴጅ አለው። ኢንጂነር አረጋ በደቻ የክልሉ ኮንስትራክሽን ስራዎች ኮርፖሬሽን ዋና ስራ አስፈጻሚ እንደገለጹት መንግስትና ዜጎችን የሚያቀራርብ ከሙስና የጸዳና ደረጃውን የጠበቀ አገልግሎት እንዲያገኙ ከማድረግ ረገድ ተመርቆ ለአገልግሎት ይፋ የተደረገው መሶብ የአንድ አገልግሎት ማዕከል ፋይዳው ከፍተኛ መሆኑን ተናግረው በክልሉ 3 የመሶብ የአንድ አገልግሎት ማዕከል ገንብተው በክልሉ የተቀናጀ የኮሪደር ልማት ግንባታን ጨምሮ የተለያዩ የግንባታ ስራዎች እየሰሩ እንደሆነም አመላክተዋል። የመሶብ አንድ ማዕከላት እንደ ብልጽግና ፓርቲም ሆነ እንደ መንግስት የዲጂታል ኢትዮጵያን የመፍጠር አንዱ እቅድ ነው። 2025 ላይ እንዲሁም 2030 ላይ ዲጂታል ኢትዮጵያን ከመፍጠር አኳያ ትልቅ አስተዋጽኦ አለው። በተለይ ዜጎች እኩል የሆነ አገልግሎት የማግኘት መብት፣ መንግስት ከህዝብ ጋር የሚቀራረብበት በተለይ ግልጽ የሆነ ነፃና ፍትሃዊ የሆነ ከሙስና የጸዳ አገልግሎቶችን ከመስጠት አኳያ መሶብ እጅግ በጣም ትልቅ ፋይዳ ያለው ይሄ እንደ አገልግሎት ነው። እንደ ኮንስትራክሽን ደግሞ ትልቅ ምርታ ያየንበት ነው። በየማዕከላቱ በምንገነባበት ሰዓት ተጨማሪ እሴቶችን የጨመርን ንጹህና ጽዱ የሆነ ሳቢ የሆነ የአገልግሎት መስጫ ማዕከላትን ለዜጎች ክብር የሰጠ ነው ማለት ነው። እዚህ ውስጥ ዜጎች ገብተው ሲገለገሉ ንጹህ በሆነ ማዕከላት ላይ እና ንጹህ ማለት ደረጃውን የጠበቀ ማዕከል እየገነባን ያለ ነው። እኛም እንደ ድርጅት ትልቅ እንደ ገቢ ምንጭም እንዲሁም ደግሞ እንደ አንድ ቴክኖሎጂን ወደዚህ በማምጣት ግንባታው ላይ ትልቅ አሻራ እያስቀመጥን ያለ ነው። እንደ አገልግሎት ደግሞ ዜጎች ከመንግስት ጋር የሚኖራቸው ጠለቅ ያለ ግንኙነት ነፃና ፍትሃዊ እንዲሁም ግልጽ የሆነ አገልግሎቶች እንዲሰጡ የሚያደርግ ነው መሶብ ማለት ነው። ለአየር ንብረት ለውጥ ጥበቃ ተገቢው እርምጃ ካልተወሰደ ዓለማችን አስከፊ አደጋ ሊያጋጥማት እንደሚችል ተገለጸ። ምድራችንን ለማዳን አሁኑኑ እርምጃ እንውሰድ በሚል መሪ ሀሳብ የዘንድሮ የዓለም የአካባቢ ጥበቃ ቀን በተለያዩ ኩነቶች በዲላ ከተማ ተካሂደዋል። ይልማ አበበ ያዘጋጀውን ዘገባ ዳኛቸው ሳሙኤል እንደሚከተለው ያቀርበዋል።
ዋናው ዓላማ የአየር ንብረት ለውጥ ተጽዕኖም የሚያስከትለውን ጉዳት ህዝቡ ባለመገንዘብ እየደረሰ ካለው ጥፋት የራሱን ማስተካከያ የአጸፋ እርምጃ እንዲወስድ ለማስቻል እንደሆነም ተገልጿል። ቀኑን ታሳቢ ያደረጉት ተግባራት በክልሉ በሁሉም ከተማና ገጠሩ ክፍል ስራውም የሚከናወን ሲሆን ከማለዳው 12:30 ጀምሮ በዲላ ከተማ የጽዳትና የችግኝ ተከላ መርሃ ግብር ተካሂዷል። ሰዎች ለአካባቢ ለደን ጥበቃ ለውሃና ለአየር ንጽህና ከመገንዘብ ባለፈ ወደ ተግባር እንዲገባ ለማስቻል ያለመ እንደሆነም ተገልጿል። የደንና የአረንጓዴ አሻራ ልማት ስራ ከአካባቢ የአየር ንብረት እንዲሁም የመሬት መራቆትና በረሃማነትን በመከላከል ምቹ ስነ ምህዳር ከመፍጠር ዋነኛ ሞተር እንደሆነም የተናገሩት የጌዴኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በከተሞች ከኢንዱስትሪ መስፋፋት ጋር ተያይዞ ተገቢው የኬሚካል ማስወገጃ ሁኔታ ያለመከተል ችግርና በማህበረሰቡ ዘንድ ዘመናዊነትን ያልተከተለ የቆሻሻ አወጋገድ ስርዓትን የሚያስተውል በመሆኑ በዚሁም አሁን በዓለማችን እየተፈጠረ ያለው ችግር በመገንዘብ አስፈላጊ ጥንቃቄ የአካባቢ ጥበቃ እንዲደረግ ጠይቀዋል። የዓለም አካባቢ ቀን ስናከብር የመጀመሪያው ነገር ጽዳት ነው። ከጽዳት ጋር ተያይዞ ቆሻሻ የአስተዳደር ስርዓታችን እጅግ በጣም ደካማ ከመሆኑ ጋር ተያይዞ በማናውቅ መንገድ ለበሽታ እየተጋለጥን እንገኛለን ማለት። ስለዚህ ዲኮምፖዝድ የሚሆኑና የማይሆኑ የተለያዩ ተግባራት በአካባቢያችን ከሰው ልጅ ጋር በጋራ ከመኖራቸው ጋር ተያይዞ ዛሬ ላይ ከፍተኛ በየጊዜው የማይተዋወቁ የበሽታዎች ሰው ላይ የመፈራረቅ ሁኔታዎች አሉ። ይሄንን ከመከላከል አንጻር ጽዳት ላይ ፎከስ አድርገን የምንሰራ አንዱ ፓርት ነው። እሱን በጠዋት አስጀምረናል። ይሄ ዛሬ ለመርሃ ግብሩ ለአካባቢ ጥበቃ ቀን ብቻ ሳይሆን ህብረተሰባችን ልማድ መሆን መቻል አለበት። የአካባቢ ማጽዳት፣ የራሱን አካባቢ ማጽዳት፣ ተቋማት አካባቢ ማጽዳት። ይሄንን በተመለከተ የተቀመጠው ስታንዳርድ ስላለ በዛ ስታንዳርድ መሰረት አካባቢውን ሊያጸዳ ይገባል። ያልተፈቀደ የደን ምንጣሮ አካባቢን በመበከል በህግ የተከለከሉ ተግባራት እንደሆኑ ህብረተሰቡ በመገንዘብ ለጤናማ አኗኗር የበኩሉን ሊወጣ እንደሚገባም ተገልጿል። እጽዋት ከሌለ እንስሳትና ብዝሃ ህይወት ባለመጠበቃቸው ለስርዓት ምህዳር መቀየርና ሰው ሰራሽና ተፈጥሮ አደጋን በማስከተል ዓለማችን እንድትጠፋ አስተዋጽኦ ጉልህ እንደሆነም የተለያዩ ዘርፎች የተደረጉ ጥናቶችም ያመላክታሉ። ዶክተር መስፍን ደምሴ የዲላ ከተማ ከንቲባ ጽዳትና ውበትን ባህል በማድረግ ከብክለት የጸዳ አካባቢን የደንና የብዝሃ ህይወትን ጥበቃ መንግስት፣ ተቋማትና ዜጎች በልዩ እይታ ተገቢውን እንክብካቤ እንዲያደርግ እየተሰራ መሆኑንም በግልጽ በታዳሽ ኃይል የታገዘ የኃይል አጠቃቀም ተግባራዊ እንዲደረግ እየተሰራ እንደሆነም አንስተዋል። የአየር ንብረትን በመከላከል ዜጎች ወይም ደግሞ ለነዋሪዎች ምቹ የሆነ አካባቢን ከመፍጠር ጋር ታይዞ የሚሰራ ነው። በተለይም ይህኛው የዘንድሮ መርሃ ግብር የአካባቢ ጥበቃው ማዕከል የሚያደርገው አካባቢን ጽዱና ውብ በማድረግ ከቆሻሻ ማጽዳት አንዱ ታሳቢ ነው። ከዛም ባለፈ የአረንጓዴ አሻራ በየጊዜ በኢትዮጵያ ደረጃ ላይ እየተጠናከረ እየመጣ ያለው ኢኒሼቲቭ ነው። አረንጓዴ አሻራንም ደንና ችግኝን በመትከል ለምግብነትም ሊውል የሚችለውን ችግኞችን በመትከል የአየር ንብረትን የተሳለጠ እንደሆነና ቀጣይነት ያለ ለህይወት ለስነ ምህዳሩ ምቹ ሁኔታ የመፍጠሩንም አንዱ በዚህ መርሃ ግብር ላይ በታሳቢነት የሚሰራ ነው። ከምንም ነገር በላይ ግን የአየር ንብረት ለውጥ ላይ የማህበረሰቡን ግንዛቤ ማሳደግና የቆሻሻና እንዲሁም ደግሞ ጽዳት ላይ ያሉት ቆሻሻ አወጋገድና ከጽዳት ጋር ታይዞ ያሉትን የግንዛቤ ችግሮችን በመፍታት ማህበረሰቡ ራሱ የአየር ንብረት ጥበቃ ላይ ባለቤት እንደሆነ በባለቤትነት ቀጣይነት ባለ መልኩ አካባቢውን እንዲጠብቅ ከቆሻሻ ብቻም አይደለም ከበካይ ከሆኑ ከየትኛውም አይነት እንቅስቃሴ አካባቢውን እንዲጠብቅና ባለቤት ሆኖ ስራውን እንዲሰራ ለማድረግ ማስቻል ነው። አካባቢን በመጠበቅ የተሻለ ለሰው ልጅና የብዝሃ ህይወት ጥበቃን በማድረግ አስተማማኝ ሀገርን መገንባት ነው። ከቆሻሻና ብክለት ተራሮችን፣ ደን፣ ወንዝና ሐይቆችን ከምንጊዜም በላይ አሁን በልዩ ትኩረት ሊጠበቁ የሚገቡበት ወቅት ነው ሲሉ የደቡብ ኢትዮጵያ አካባቢ ጥበቃና የአየር ንብረት ዋና ዳይሬክተር አቶ ግዛቴ ግጄ አብራርተዋል። የካርበን ልቀትን በመቀነስ ንጹህ ወይም ታዳሽ ኃይልን በመጠቀም የደን ጭፍጨፋና የአየር ንብረት ለውጥ በዓለም ላይ ከፍተኛ ተጽዕኖ እያሳደሩ በመሆናቸው ህብረተሰቡ አካባቢን በመከባከብ ተፈጥሮን ለትውልድ የማስቀጠል ጉዳይ የሁሉም ዜጋ ኃላፊነት እንዳለበትም አሳስበዋል። የአካባቢ አጀንዳ የአንድ ግለሰብ አጀንዳ፣ ተቋም አጀንዳ አይደለም። የአካባቢ ጥበቃ ጉዳይ የሁሉም የህብረተሰብ አጀንዳ እንደሆነ ለማሳወቅ ነው። እንግዲህ ይሄ ቀን የሚከበረው አንዱ ግንዛቤ ነው የምንፈጥረው፣ ሁለተኛው ተግባራዊ እርምጃ ነው የሚወሰደው። ተግባራዊ እርምጃ ማለት ጽዳት፣ ውበት ስራዎች ይሰራሉ፣ ችግኞች ይተከላሉ፣ ኮሪደሮች ይለማሉ፣ ወንዝ ዳሮች ይለማሉ።
ይህንንና ሌሎች ጥያቄና መልስ ውድድር በተማሪዎች መካከል ይደረጋል። ተማሪዎች ስለ አካባቢ ጥበቃ ትውልዱ ስለ አካባቢ ጥበቃ አውቆ እንዲያድግ እንዲለማመድ የአካባቢ ጥበቃ ጉዳይ ከህፃንነቱ ጀምሮ ሰው አውቆ እንዲያድግ እነዚህ አይነት ሁነቶች ይካሄዳሉ። የተሰሩ ስራዎች ጉብኝት ይደረጋሉ። የወንዝ ዳር ልማቶች፣ የተራራ ልማቶች እንደዚሁም ደግሞ የኮሪደር ልማቶች በአካባቢ ጥበቃ የተሰሩ የደን ልማቶችም ጨምሮ ጉብኝት የተደረገ ጥሩ ተሞክሮዎች ለሌላው እንዲተላለፍ በማድረግ ጭምር ነው። በእነዚህና በሌሎች ኩነቶች ነው የዓለም አካባቢ ቀን እየተከበረ ያለው። የአካባቢ ብክለት ለሁሉም አይነት ህይወት ለከፋ ጉዳት የሚዳርግ በመሆኑ ብክለትን ለመከላከልና ምድርን ለትውልድ ለመጠበቅ ዘላቂ አሰራር፣ የህብረተሰብ ግንዛቤና ህጋዊ አሰራሮችን በመዘርጋት ጥብቅ ቁጥጥር ማድረግ እንደሚገባም ነው በመድረኩ የተገለጸው። ከበፊቱ አሁን በጣም ብዙ ለውጥ አለው። በፊቱ ያው ግንዛቤ አለማግኘት ይመስለኛል። አንደኛ ቆሻሻውን አይለዩልንም ሲጥሉ፣ ፈሳሹንም ደረቁንም በአንድ ቦታ ላይ ነው የሚጥሉት። አሁን ግን ያው እኛ በተሰማራንበት ቦታ ላይ ለይተው እንዲጥሉ እንነግራቸዋለን። በቀበሌም ስብሰባ ይነገራል። አሁን ደረቁንና ቆሻሻውን ለይተው ደረቁን ለብቻ በየቤታቸው በማዳበሪያ ያስቀምጣሉ፣ ፈሳሹን ደግሞ በቦይ ውስጥ ይጥላሉ ማለት ነው። ከበፊቱ አሁን በጣም ብዙ ለውጥ አለ። ቆንጆ የሆነ ነው ድላ እግዚአብሔር ይመስገን። ይጸዳል። አንዳንድ ቦታ ውስጥ ችግር አለበት እንጂ ጸርቷል። በጣም ከባድ ጸርቷል ብዬ አመሰግናለሁ። እኔ ብዙ ቦታ ላይ ማለት ነው በጣም ተለይቷል ከድሮ። ልዩ ሆኗል። አሁንም ደግሞ የሚቀረው እየተስተካከለ ነው። እግዚአብሔር ይመስገን እየጸዳ ነው። በ2018 የትምህርት ዘመን የ6ኛና የ8ኛ ክፍል ክልላዊ ፈተና በሰላም እንዲጠናቀቅ ባለድርሻ አካላት በተቀናጀ መንገድ የፈተናን ሂደት መምራት እንደሚያስፈልግ ተገለጸ። የጌዲዮ ዞን ትምህርት መምሪያ የ2018 ዓመተ ምህረት የ6ኛና የ8ኛ ክፍል ክልላዊ ፈተና የማስፈጸም እቅድ ላይ ውይይት አካሂደዋል። ማሙሽ ኢሳያስ ያዘጋጀውን ዘገባ ይልማ አበበ ተመልክቶታል። የ2018 ትምህርት ዘመን ለ6ኛና 8ኛ ክፍል ተማሪዎች በሚሰጠው ክልላዊ ፈተና የማስፈጸሚያ እቅድ ላይ ያተኮረ የውይይት መድረክ የጌዲዮ ዞን ዋና አስተዳዳሪ ዝናቡ ወልደን ጨምረው ባለድርሻ አካላት በተገኙበት በዲላ ከተማ ተካሂደዋል። ሀገራዊ ፈተና ትምህርት ያለበትን ደረጃ ለመለካት ትልቅ ቦታ እንዳለውና የሀገሪቱ የትምህርት ፖሊሲና የትምህርት ጥራት መመዘኛ እንደሆነ የጌዲዮ ዞን ትምህርት መምሪያ ኃላፊ አቶ ዘማች ክፍለ ገልጸዋል። ክልላዊና ሀገራዊ ፈተና በትምህርት ጥራት መለኪያ ትልቅ ቦታ ያለ ጉዳይ ነው። እሱም አንዱ ተማሪዎች ከአንድ ደረጃ ወደ ሌላ ደረጃ የሀገሪቱን የትምህርት ፖሊሲ የተቀረጸውን የትምህርት ስርዓት ውጤታማ መሆናቸውንና አለመሆናቸውን ወደ ቀጣይ ደረጃ ለመሸጋገር እንደ መሸጋገሪያ የሚጠቀሙበትና ማለፍና በዛ ክፍል መድገማቸው የሚረጋገጥበት ነው። የተማሪዎች ብቃት የሚለካበት ነው። ሁለተኛ የሀገሪቱ የትምህርት ፖሊሲ የትምህርት ጥራትና ውጤታማነት የት ጋ ነው ያለው የሚለውን እንደ መንግስትም የሀገሪቱን ትምህርት ጥራት የሚለካበት አንዱ ፒላር ነው። የ6ኛና የ8ኛ ክፍል ክልላዊ ፈተና በቅንጅት መፈጸምና ማስፈጸም ይጠበቅብናል ያሉት የጌዲዮ ዞን ዋና አስተዳዳሪው ዶክተር ዝናቡ ወልደ ግብረ ኃይሉ የሚጠበቅበትን ኃላፊነት መወጣት እንዳለበትም አሳስበዋል። ስለ ፈተናው ደህንነት ፈተናውን እንዴት አድርገን እንደምናስተገብር ይሄ ግብረ ኃይል በተገቢ መንገድ አሁን በቀሪ ቀናቶች ላይ ከ8 የምንጀምረውን ፈተና በተገቢ አሰራር ስርዓት በግብረ ኃይሉ የተቀመጡ አልቲሜት ጎሎችን በመፈጸም ፈተናውን ሳክሰስፉሊ አኮምፕሊሽ ማድረግ መቻል ስላለበት ይህንን ፎከስ ያደረገ ነው። እንግዲህ ይህንን በተመለከተ አንዱ የፈተና ደህንነት ነው። ሁለተኛው የተፈታኝ ደህንነት ነው። የፈተና ደህንነት ብቻ ሳይሆን የፈተና ግብረ ኃይሉ የፈተናውንና የተፈታኙን ደህንነት በጠበቀ መልኩ ፈተና መስጠት እንደሚያስፈልግ አስተዳዳሪው አሳስበዋል። የተፈታኝ ደህንነት አንዱ የሚፈተኑበትን አካባቢንም ይጨምራል ማለት ነው። አሁን ክላስተር ወይም ማዕከል ያልናቸው ቦታዎች እነዚህ ቦታዎች ለፈተና አመቺ መሆን መቻል አለባቸው። ለፈተና ምቹ ኢንቫይሮንመንት መፈጠር መቻል አለበት። ከፈተና አመራር ጀምሮ በተገቢ መንገድ
ፈተናው ማኔጅ ተደርጎ ተማሪዎችም ስለልቦናቸውን በጣም ተረጋግተው ፈተናቸውን መፈተን እንዲችሉ ተማሪ በተማረው ልክ አስቦ ተረጋግቶ ፈተናውን መፈተን የሚችልበትን ሂደት ከመፍጠር አንፃር በተቀናጀ መንገድ መመራት መቻል አለበት። በተያዘው የ2018 ትምህርት ዘመን የተማሪዎች ውጤት ስብራትን ለማሻሻልና ለማጠናከር ትምህርቶችን መስጠት ተማሪዎችን ለፈተና ብቁ እንዲሆኑ ከማድረግ አንጻር ሲሰራ መቆየቱ ተገልጿል። ተማሪዎች በፈተና ወቅት ስልኮችን ጨምሮ ያልተፈቀዱ ነገሮችን ይዘው ወደ ፈተና መምጣት እንደሌለባቸው ተብራርተዋል። በተማሪዎች ውጤት መሻሻል ላይ ለማጠናከሪያ ትምህርት አሰጣጥ ላይ ሌሎች ተማሪዎች በተገቢ እንዲያነቡ ከግብዓት አቅርቦት ጋር ተያይዞ መምህራንም የሚጠበቅባቸው ሁሉ ከመወጣት አንጻር እንደ ጽሕፈት ቤትም እኛ በርካታ ስራዎችን ስንሰራ ከርመናል። ትምህርት ቤቶች አካባቢ ድሮ እንትን የለንም እዚህ ስፔሻሊ ከ1 እስከ 6 አልነበረም። ማጣቀሻ 7ኛ 8 ላይ ያለው አዲሱ ስርዓተ ትምህርት ላይ ልክ ከአዲስ አበባም ጭምር አስልከን ነው ወዲንገዛ ይቻለውና በዛም ትንሽ ተማሪዎቻችን የማንበብ ልምዱ ተሻሽሏል። ተማሪዎች የተፈቀዳቸው ነገሮች ብቻ ይዞ እንዲገቡ እና ያልተፈቀደ ነገር ይዞ መግባት እንደሌለባቸው በዚህ አጋጣሚ ማሳሰብ ፈልጋለሁ። ፈተና የራሳቸውን ብቻ እንዲሰሩ በተፈቀደ ሰዓት ሰርቶ ማጠናቀቅ እንዳለባቸው መምህሩ ወይም አስፈታኝ መምህራን የሚሰጡትን ገለጻዎችን በጥሞና አድምጠው የሚከተሉትን መምህራችን ተከትለው ፈተና እንዲፈተኑ። በዘንድሮው የትምህርት ዘመን በሚሰጠው በ12ኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማምጣት ቅድመ ዝግጅት እያደረጉ መሆኑን የዲላ ከተማ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። ተማሪዎች ብቁና ተወዳዳሪ እንዲሆኑ የማጠናከሪያ ትምህርት ሲሰጥ መቆየቱን በመጥቀስ በስነ ልቦና ዝግጁ እንዲሆኑ መደረጉን የዲላ ከተማ አስተዳደር ትምህርት መምሪያ ገልጸዋል። ሴኒያ መሐመድ ያዘጋጀችውን ዘገባ ታምራየው ፈለቀ እንደሚከተለው ያቀርበዋል። ተማሪዎች በብሔራዊ ፈተና ጥሩ ውጤት እንዲያስመዘግቡ ለማድረግ ከኮምፒውተር ስልጠና ጀምሮ የተለያዩ ስራዎች እንደተሰራም ተመላክተዋል። የዲላ ሁለተኛ ደረጃ ትምህርት ቤት ተማሪዎች እንደገለጹት ሀገር አቀፍ ፈተና ለመፈተን ቅድመ ዝግጅት እያደረጉ መሆናቸውን ጠቅሰው ፈተናው በኦንላይን የሚሰጥ እንደመሆኑ መጠን ከትምህርት ቤቱ የኮምፒውተር ስልጠና እንደተሰጣቸውም ተናግረዋል። ትምህርት ቤታችንም ሆኑ መምህራኖቻችን ከባለፈው ዓመት በተሻለ ዘንድሮ በሚገባ ተማሪዎች ላይ በደንብ ሰርተዋል። ከሰሩበት ነገር አንዱ ደግሞ ከጥር ወር ጀምሮ እስከ ግንቦት መጨረሻ ድረስ ተማሪዎችን በሳምንት 3 ቀን የድጋፍ ትምህርቶችን በመስጠት ይህም የድጋፍ ትምህርቶች ደግሞ ተማሪዎችን ለኢንትራንስ ወይም ደግሞ ለኤግዛሙ ብቁ በሚያደርገው መንገድ እያዘጋጁ ድጋፍ እያደረጉልን ቆይተዋል። መምህራኖቻችንም ደግሞ የተለያዩ ነገሮችን በመስጠት እኛን እያበቁን እስከዛሬ ደርሰናል ማለት ነው። የኦንላይን ፈተና አወሳሰዱ እንዴት ነው የሚለው ነገር ፕራክቲካሊ አይተነዋል። እስከ ኮሌጁም ድረስ ሄደን አይተነዋል። የሙከራ ፈተናዎችንም ወስደን ዩዘር ኔም ማስገባት፣ ፓስወርድ ማስገባት እና ፈተናውን አክሰስ ማድረግ እንዴት እንደሆነ በራሴ አሁን እኔ ችየዋለሁ ፕራክቲካሊ ስላየሁት ማለት ነውና አሁን ፈተና የሚወስድበት ቀን ቢመጣ ምንም ችግር የለብኝም ኦልሬዲ ስላየሁት ማለት ነው። ብሔራዊ ፈተናው ሁሉን አቀፍ እንደመሆኑ መጠን ዘንድሮ በተሻለ መልኩ የድጋፍ ትምህርት ማግኘታቸውን የገለጹት ተማሪዎቹ ሁሉም ተማሪዎች ያላቸውን ጊዜ በአግባቡ በመጠቀም የተሻለ ውጤት ለማስመዝገብ ዝግጅት ማድረግ አለባቸው ሲሉም መልእክታቸውን አስተላልፈዋል። እንግዲህ እንደሚታወቀው የሀገራዊ ፈተና የ4 ዓመት ትምህርቶችን ነው የሚያካትተው ከ9 እስከ 12 ያለው እስካሁንም እየተዘጋጀን ቆይተናል። ዘንድሮ ደግሞ በተለየ መልኩ ያው ተፈታኞችም ስለሆንን ልዩ ዝግጅትም ስለሚያስፈልገን ከኔ በኩል የሚጠበቅብኝን እስካሁን እያደረኩኝ ነው። በቀሩ ጥቂት ቀናትም የሚጠበቅብኝን አደርጋለሁ። እስካሁንም ያው እየጣሩ የአቅማቸውን ያህል እያደረጉ እንደቆዩ ተስፋ አደርጋለሁ። ከዛ ባለፈ ደግሞ በኦንላይን ፈተና መውሰዱ ምንም አዲስ ነገር የለውም። እንደውም በወረቀት ከመውሰድ ልቅ ይሻላል፣ አሪፍ ነው፣ ቀለልም ያለ ነው። ብዙ ነገሮች ተሻሽሎ ነው የመጡት። ለኢንትራንስ ፈተና ወር ደግሞ ለሀገር አቀፍ ፈተና በሚያዘጋጅ መልኩ ተዘጋጅቻለሁ። እናም ደግሞ ከነዚህ ዝግጅት በተጨማሪ ትምህርት ቤቱ ከጥቅምት ወር አንስቶ እስከ ግንቦት መጨረሻ ወር ድረስ የድጋፍ ትምህርት ወር ደግሞ ቱቶሪያል እየሰጠ ነው የቆየ ነው። አሁን ላይ ባለንበት ጊዜ በይነመረብ በመሆኑ ፈተናውን የምናገኘው ተማሪዎች ደግሞ የሐሰት መልሶች ሊለቀቁ ይችላሉ። ተማሪዎች ከዚህ ነገር ሁኔታ ተቆጥበው ከተለያዩ ከሐሰት መረጃዎች ተቆጥበው ራሳቸውን ደግሞ ለፈተና ብቁ ለማድረግ በሳይኮሎጂም ብቁ በመሆን እንዲዘጋጁ እላለሁ። ተማሪዎች ያላቸውን ጊዜ በትክክልና በአግባቡ በመጠቀም
ፍሬያማ እንዲሆኑ ልመክራቸው እወዳለሁ። ምክንያቱም ሰው የዘራውን ነው የሚያጭደው። ለመጫወትም ሌሎች ነገሮች ለመስራትም ጊዜያችንን በመሸንሸን በአግባቡ ተጠቅመን ፍሬያማዎች እንድንሆንና ብዙ ነገር መስራት እንድንችል ተማሪዎች በአግባቡ ጊዜያቸውን እንዲጠቀሙ ለማስተላለፋለሁ። ተማሪዎች በሀገር አቀፍ ፈተና ጥሩ ውጤት እንዲያመጡ የድጋፍ ትምህርት በመስጠት ራሳቸውን ለፈተና ዝግጁ እንዲያደርጉ ያለፉ ዓመታትን የፈተና ወረቀቶች በጋራ በመስራት በብሔራዊ ምዘናው የተሻለ ውጤት እንዲያመጡ ለማድረግ እንደተሰራም የትምህርት ቤቱ መምህራን ተናግረዋል። የቲቶራል ትምህርት ለኢንትራንስ ለሚወስዱ ተማሪዎች በመንግስት ድጋፍ ተደርጎ በከንቲባ ድጋፍ ተደርጎ ከጥቅምት ወር ጀምሮ ከመማሪያ መደበኛ ክፍለ ጊዜ በተጓዳኝ በሳምንት 3 ቀን የድጋፍ ትምህርት ወይንም የቲቶሪያል ክላስ ተዘጋጅቷል እና በዚህ ቲቶሪያል ላይ የሚደረገው አንደኛ ተማሪውን ለኢንትራንስ ሊያበቃ የሚችል ስራዎችን ነው በቲቶሪያል የሚሰጡ። ኦንላይን ፈተናው ቀላል እንደሆነ መደናገጥ እንደሌለባቸው እኔም እንደነ እየነገርኳቸው ነበረ። ትምህርት ቤቱም ደግሞ እንደ ትምህርት ቤቱ አይሲቲ መምህራን መድቦ በየጊዜው እዚህም ስልጠና እየወሰዱ ነበረ። ያላቸውን ጊዜ በአግባቡ ቢጠቀሙ መልካም እንደሆነ ነው። ምክንያቱም ምንድነው አሁን ወደ ላይ የቀረባቸውን ምንድነው እየከለሱ በቡድንም ሆኖ በግላቸውም ሆኖ መከለስ እንዳለባቸው የዲላ ሁለተኛ ደረጃ ትምህርት ቤት ዋና ርዕሰ መምህር አቶ ደሳለኝ ታፈሰ እንደገለጹት ተማሪዎች የ12ኛ ክፍል ብሔራዊ ፈተና እንዲወስዱ ለማድረግ ቅድመ ዝግጅት እያደረጉ መሆናቸውን ተናግረው መደበኛ የመማር ማስተማር ሂደት በማጠናቀቅ የማጠናከሪያ ትምህርት እንደተሰጠም አመላክተዋል። ከመጀመሪያው እንግዲህ የትምህርት ስራ በእቅድ የሚመራ እንደመሆኑ መጠን የእቅድ በማቀድ ነው ወደ ስራ የገባ ነውና መምህራን አመታዊና ዕለታዊ የትምህርት እቅድ በአግባቡ አቅደው በሚፈለገው መንገድ የትምህርት ይዘት በጊዜው በታለመው ጊዜ ላይ በካሌንደሩ መሰረት እንዲጠናቀቅ የማድረግ ስራዎችን በሚገባ ሰርተናል። ስለዚህ በ8 የትምህርት አይነቶች ከመጀመሪያው ከጥቅምት ወር አንስቶ እስካሁን ባለንበት ጊዜ ድረስ በተገቢ መንገድ ቱቶሪያል ማጠናከሪያ ትምህርቱን በ3 የትምህርት ቀናት ማለት ነው ማክሰኞን፣ ሮብንና አርብ ቀንን ቅዳሜ ቀንም እንደዛው በተጨማሪ በሁለቱም ዘርፍ የጋራ በማድረግ ማጠናከሪያ ትምህርቱን በሚገባ እየሰጠን የቆየንበት ሂደት አለ። በፈተና ወቅት ላይ እንዳይቸገሩ ለማድረግ የኮምፒውተር ልምምድ በሚገባ እንዲያደርጉ የማድረግ ስራዎችን ሰርተናል። የዲላ ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ አቶ ውዮ ኃይሉ በበኩላቸው በተለይ ተማሪዎች ብቁና ተወዳዳሪ እንዲሆኑ የማጠናከሪያ ትምህርት ሲሰጥ መቆየቱን በመጥቀስ ተማሪዎች ያላቸውን ጊዜ በአግባቡ በመጠቀም በብሔራዊ ምዘናው ጥሩ ውጤት ለማምጣት ራሳቸውን ዝግጁ ማድረግ እንዳለባቸውም መልእክታቸውን አስተላልፈዋል። ሁሉም ትምህርት ቤቶች ላይ በተመረጡ መምህራን የቲቶሪያል ትምህርት ወይም የማጠናከሪያ ትምህርት ሲሰጥ ነበር። ያ የተመረጡ በተለይ ቲቶሪያል ሊሰጥ ይገባቸዋል ብለን ባሰብናቸው የትምህርት አይነቶች ላይ በስፋት ሲሰጥ ነበር። ከዛ ቀደም ግን ባለፈው አንደኛ መንፈቅ ዓመት ላይ ተማሪዎቻችንን መዝነናል። በራሳችን ሞዴል ፈተና አዘጋጅተን ተማሪዎቻችንን መዝነን ምን ያክል ውጤታማ ናቸው የሚለውን አይተን ደከም ያሉ የውጤት በተመዘገቡባቸው ትምህርት አይነቶች ላይ የተለየ ትኩረት አድርገን የሰራንበት ሁኔታ ነበረ። ስለዚህ ከዛ መነሻ እነዚህ በድክመት በታዩ ትምህርት አይነቶች ላይ የተለየ ትኩረት ተሰጥቶ በሱ ላይ የማጠናከሪያ ትምህርት እንዲሰጥ አድርገናል። ለተማሪዎች ለወላጆች እንግዲህ የ12ኛ ክፍል ፈተና ከሰኔ 24 እስከ ሐምሌ 17 ባሉ ጊዜያቶች ነው የሚሰጠው። ይህ አገራዊ ፈተና የሚሰጠው እንግዲህ ተማሪዎቻችን በጊዜ ያለምንም መሸበር በስነ ልቦና ወላጅ የማዘጋጀት ተማሪዎች ደግሞ ቀሪ አጭር የቀረችዋን ጊዜ በማንበብና ራሳቸውን ዝግጁ በማድረግ ጊዜያቸውን እንዲያሳልፉ መልእክት ለማሳለፍ እወዳለሁ። የተከበራችሁ ተመልካቾቻችን አሁን ደግሞ ከውጭ ወደ አዘጋጀናቸው ዘገባዎች እናልፋለን። ቻይናና ሰሜን ኮሪያ ግንኙነታቸውን ለማጠናከር መስማማታቸው ምዕራባውያን ሀገራትን አስደንግጠዋል። ቻይናና ሰሜን ኮሪያ በንግድ በቴክኖሎጂና በደህንነት ዘርፎች ትብብራቸውን ካሳደጉ በክልሉ ያለውን የኃይል ሚዛን ላይ የሚታይ ተጽዕኖ ያሳድራሉ ተብለዋል። ለዓለም አቀፍ ትንታኔ ደመላሽ ጉልማ
ለቻይና መሪ ሺ ጂንፒንግ ሰሜን ኮሪያ መቆጣጠር የማትችላት ወይም ልታጣት የማትችላት ጎረቤት ሀገሯ እንደሆነችም ያምናሉ። ሁለቱ ሀገራት በተደጋጋሚ ወዳጅነታቸውን በደም የተመሰረተ ሲሉ የኮሪያ ጦርነት በመጥቀስ ይናገራሉ። ከቅርብ ዓመታት ወዲህ ግንኙነታቸው የመተማመን ችግር አጥልቶበታል። እናም አሁን ቤጂንግ ስልታዊ ወሳኝ እና ኢ ተገማች የሆነችውን አጋሯ ጋር ያላትን ግንኙነት ዳግም ለማቃኘት እየሞከረች ነው። ቻይና በድንበሯ መረጋጋትንና የፒዮንግያንግ ደግሞ ተጽዕኖ ማሳደርን ትፈልጋለች። አገሪቱ ሰሜን ኮሪያ የኒኩለር መርሃ ግብር ፍላጎት ምክንያት በሚኖረው ቀውስ ተስባ መግባት ግን አትፈልግም። ስለዚህ የፕሬዝዳንት ዢ የዚህ ሳምንት ጉብኝት ከወዳጅነት ይልቅ የኃይል ተጽዕኖ ላይ የበለጠ እንዳተኮረም ተነግሯል። ደቡብ ኮሪያ የቻይናው ፕሬዝዳንት በሰሜን ኮሪያና በአሜሪካ መካከል ቤጂንግን እንደ አሸማጋይ አድርጎ ሊያቀርቡ ይችላሉ የሚል እምነት ቢኖራትም ቻይና ግን ሌሎች ፍላጎቶች ይኖራት ይሆናል ተብሏል። የምዕራብ ዲፕሎማቲክ ምንጮች ለቢቢሲ ቻይና እያደገ በመጣው የፒዮንግያንግና ሞስኮ ወዳጅነት እንደተጨነቀች ተናግሯል። ከሳምንታት በፊት ዢ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ተቀብሎ ካነጋገሩ በኋላ በተለይም ቤጂንግ በዓለም መድረኮች ያላትን ስፍራ እያሳደገ በመሆኑ የሰሜን ኮሪያውን መሪ ኪም ጆንግ ኡን አደብ መግዛታቸውን ማረጋገጥ ይሻሉ። በቤጂንግ እና ፒዮንግያንግ መካከል ያለው ግንኙነት መቀዛቀዙ የተደበቀ ቢመስልም የተሰወረ ግን አይደለም። ጥቅምት 2024 75ኛ ዓመት ዲፕሎማቲክ ግንኙነት የመሰረቱበትን ዓመትም አላከበሩም። ለህዝብ ይፋ የሚሆኑ መልእክቶችንም አልተሰሙም። ከዚህ አንድ ወር ቀደም ብሎ የቻይና አምባሳደር የሰሜን ኮሪያ የምስረታ በዓል ላይም አልታደሙም። ከሞስኮ ጋር ከነበረው ሞቅ ያለ ግንኙነት አንጻር ባለፉት ዓመታት በከፍተኛ ባለስልጣናት ደረጃ ግንኙነት አልነበረም። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ ሰሜን ኮሪያ ከፑቲን ጋር ወታደራዊ ትብብሯን አጠናክራለች። በ2024 ፑቲን ፒዮንግያንግን ሲጎበኙ ሀገሪቱ የጋራ መከላከያ ስምምነት ተፈራርመዋል። 2300 የሚሆኑ የሰሜን ኮሪያ ወታደሮች ለሩሲያ ሲዋጉ በዩክሬን እንደተገደሉ የቢቢሲ ምርመራ አረጋግጧል። ፒዮንግያንግ ለሩሲያ ተተኳሽ በነዳጅ እና እርዳታ ለውጥ በማቅረብ የሞስኮን ጦርነት እያገዘች ነው በሚል ትከሰሳለች። ይህም ዋሽንግተንና አጋሮቿን ሲያሳስብ ቻይናንም ኮርኩሯል። የኒኩሌር ፖሊሲ ባለሙያ የሆኑት አንኪ ፓንዳ ቻይና በሞስኮና ፒዮንግያንግ በፍጥነት ግንኙነታቸው እያደገ ባለበት ወቅት ጥቅሞቿን መከበራቸውን ማረጋገጥ ትፈልጋለች ይላሉ። ቻይና አንድ ይፋዊ የመከላከያ ስምምነት ብቻ ያላት ሲሆን ይህንንም ስምምነት ያሰረችው ከሰሜን ኮሪያ ጋር ነው። ቤጂንግ ግንኙነቷን ለማደስ በሚመስል መልኩ ምላሽ ሰጥታለች። ባለፈው ዓመት ፕሬዝዳንት ዢ ኪምን በቤጂንግ የወታደራዊ ትርኢት ላይ በመጋበዝ ከፑቲን ጎን እንዲቆሙ አድርጓል። ሁለቱ ጎረቤት መሪዎች ከ6 ዓመታት በኋላ በይፋ ሲገናኙ የመጀመሪያ ነበር። ይህ ሁለቱን ሀገራት መልካም ጎረቤቶች፣ መልካም ወዳጆችና ከጋራ ዕጣ ፋንታ ባለፈ መልካም ጓዶች ሲሉ ያሞግሱ ሲሆን የቅርብ ስልታዊ ቅንጅት እንዳደረጉም ጥሪ አቅርበዋል። በዚህም ይፋዊ መግለጫ ሳይጠቀስ የቀረው የሰሜን ኮሪያ የኒኩለር ጦር መሳሪያ ጉዳይ ነው። በሃርቫርድ ዩኒቨርሲቲ የኤስያ ማዕከል ተጋባዥ ባልደረባ የሆኑት ሊ ሲዩንግ ሃዩን ቤጂንግ በፒዮንግያንግ እና ሞስኮ እያደገ ያለው አጋርነት ዙሪያ የተደበላለቀ ስሜት እንዳላትም ተናግረዋል። ቻይና የሰሜን ኮሪያ የኒኩሌር መርሃ ግብር ድጋፏን የምትሰጠው ለዚህም ነው ብለዋል። የአሜሪካና አጋሮቿን በቀጠናው ያላቸውን እንቅስቃሴ ያሳድጋል የሚል ስጋትም አላት። ይሁን እንጂ ቻይና ችግሩን ፊት ለፊት እየተጋፈጠች አይደለም። እንደ አውሮፓውያን ዘመን አቆጣጠር በ2022 አሜሪካ በመንግስታቱ ድርጅት ሰሜን ኮሪያ የሚሳኤል ሙከራ ላይ ማዕቀብ ለመጣል ያደረገችው ሙከራ ቻይናና ሩሲያ ድምፅን በድምፅ በመሻር ውድቅ አድርገውታል። ቻይና በፒዮንግያንግ ኒኩሌር መርሃ ግብር ላይ ጠንካራ አቋም ብትወስድም ሰሜን ኮሪያ ወደ ፑቲን እቅፍ ይገፋል ይላሉ የስትራቴጂክና ዓለም አቀፍ ጥናት የውጭ ጉዳይ ፖሊሲ ክፍል ፕሬዝዳንት የሆኑት ቪክተር ሻ እንደተናገሩት ኪም ጆንግ ኡን አልፎ አልፎ ልትተካቸው ትችላለች ተብላ ከምትጠረጠረው ሴት ልጃቸው ጋር በመሆን በአደባባይ ይታያሉ። ባለፈው ዓመት ቻይና ለሰሜን ኮሪያ የላከችው ምርት $2.3 ቢሊዮን ከፍ ብሏል። ይህም በ6 ዓመታት ውስጥ ከፍተኛው ነው ተብሏል። ለኪም የተግባር ምርጫ ነው። ዩክሬን ጦርነት ሲቋጭ ሩሲያ ሰሜን ኮሪያን እርዳታ መፈለጓ ይቀንሳል። እንደተገለሉ ፑቲን ሳይሆን ዢ በቤጂንግ የዓለም መሪዎችን እየተቀበሉ ነው። ስለዚህም ኪም ደካማ አጋር ላይ ተንጠልጥለው መቅረት አይፈልጉም። ነገር ግን ይህ ግንኙነት ከጅምሩ ችግር ላይ ነበር። ኪም ስልጣናቸውን የተረከቡ ከአባታቸው የተለየ ትኩረት አቅጣጫ ይዘው ነበር። በመጀመሪያ 6 ዓመት የስልጣን ቆይታቸው ኪም 90 ባሊስቲክ ሚሳይልና 4 የኒኩሌር ፍንዳታ ሙከራ አድርጓል። ይህም አባታቸውና አያታቸው ያደረጉት ሙከራ ጋር ተዳምሮ የሚበልጥም ነው ተብሏል። ቻይናና ሰሜን ኮሪያ ግንኙነታቸውን ለማጠናከር መስማማታቸው ምዕራባውያን ሀገራትን አስደንግጧል። ይህ እርምጃ በምስራቅ እስያ ያሉ የአሜሪካ፣ የጃፓንና የደቡብ ኮሪያ አጋርነቶች ፊት ላይ አዲስ የስትራቴጂ ሚዛን ሊፈጥር ይችላልም ተብሏል። ቻይናና ሰሜን ኮሪያ በንግድ፣ በቴክኖሎጂና በደህንነት ዘርፎች ትብብራቸውን ካሳደጉ በክልሉ ያለው የኃይል ሚዛን ላይ የሚታይ ተጽዕኖ ሊኖር ይችላልም ተብሏል። በስብሰባ ወቅት የሰሜን ኮሪያ የኒኩሌር ፕሮግራም በይፋ አልተነሳም። ይህም ብዙ ተንታኞች በትኩረት የተመለከቱት ጉዳይ ሆኗል በማለት ቢቢሲና ሮይተርስ ዘግበዋል።
የተከበራችሁ ተመልካቾቻችን ዜናዎቻችንን ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። በደቡብ ኢትዮጵያ ክልል የዲላ መሶቢ አንድ አገልግሎት መስጫ ማዕከል የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ በተገኙበት ተመርቆ ለአገልግሎት ክፍት ተደረገ። ለአየር ንብረት ለውጥ ጥበቃ ተገቢው እርምጃ ካልተወሰደ ዓለማችን አስከፊ አደጋ ሊያጋጥማት እንደሚችል ተገለጸ። በ2018 ትምህርት ዘመን የ6ኛና 8ኛ ክፍል ክልላዊ ፈተና በሰላም እንዲጠናቀቅ ባለድርሻ አካላት በተቀናጀ መንገድ የፈተና ሂደቱን መምራት እንደሚያስፈልግ ተገለጸ። የተከበራችሁ ተመልካቾች በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና 7 ነበር። ዜናዎቹን በመምራት አብሬያችሁ ቆየሁት። ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆንላችሁ ተመኘው። ሰላም።